በፍጹም አብርሃም እጅ ላይ ይሄ ፖስታ አይደርስም እውነቱን ስነግር እንግዲህ እኔ ደግሞ አደርሷለሁ ማንንም የሚያግተኝ የለም ማንንም አይጥሩ ነገር አይ ምን ፈልጋ መጣች አቢ ስሚ ቪዲዮን ደግሞ አስቆም እየቀረጽሽ ነው እንዴ ለካ እንትን እያነጋገርሽኝ ነበር እየቀረጽሽ ነበር እንዴ ትክክለኛ ነገር ቪዲዮን አስተፍሪ ሰላም እኛ ቤተሰቦች እንዴት ናችሁልኝ ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ ቤተሰቦቼ እንግዲህ ዛሬ ተመልሼ መጥቻለሁ ያው እንግዲህ እኔ ለእናንተ እንግዲህ ያው ቶሎ እንግዲህ ቪዲዮ እየሰራው ሳቀርብላችሁ እናንተ ደግሞ ላይክ እና ሰብስክራይብ በማድረግ እንግዲህ ተከታተሉኝ ቤተሰቦች ላይክ ያነሰ ነው ቤተሰቦቼ ምንድነው ሰው አታበረታቱም እንዴ ላይክ ያረጋችሁ ጀምሩና ቪዲዮችን ቤተሰቦቼ እንግዲህ እንደምታቆት ትናንትና የሄርሜላን የድሮ ባለቤቷን አግኝቻት የሆነች ፖስታ ነገር ሰጥቶ የነበረ እንግዲህ እንደ ያን ፖስታ ያው ዛሬ ለመላክ በጧት ተነስቼ ወደዚህ ወደዛ ያልኩ ነበረ መናራ አካባቢ ምናምንም በመኪናም ካልሆነ ቀጥታ ለአብርሃም ለማድረስ ወደዚህ ወደዛ ያልኩ ነበረ እንግዲህ ግን አልተሳካልኝም እስካሁን ድረስ አላኩትም ፖስታውን ያው እዚህ ስላሉ ለነገሩና አቤል ለነሱም ሰጣቸዋለሁ ችግር የለውም እና ቤተሰቦች እንግዲህ ያው ያለውን ነገር ሙሉ አይታችሁታል ያው ትንሽ ያስቸግራል በርግጥ ሁሉ ነገር እንደምታዩት ነው የሄርሜላና የአብርሃም ነገር ደግሞ ያው እየባሰ እየተጠናከረ እየሄደ ነው እንግዲህ ምንም ማድረግ አይቻልም ነገሩ ያበቃለት ነው የሚመስለው በእነሱ እንትን ያበቃለት ነው የሚመስለው ሁሉ ነገር እንግዲህ አብርሃም ወስኖ ወደ ሄርሜላ አጠቃሎ ገብቷል ማለት ነው የሚመለስም አይነት አይመስልም ሲታይ አቋሃኑ ጭራሽ እንደ ባለቤት ትናንትና አንድ ልጅ አድናቂው መታ እንደ ባለቤቱላ ስትቆጣጠር ነበረ ሄርሜላ ተብየዋ ማለት ነው እና እንግዲህ ቤተሰቦች ያው ያዝልቅላቸው ነው የሚባለው ሌላ ምንም አይባልም እንግዲህ ፖስታውን አይቶ እነተም እሱ ፍላጎቱ ከሌለውና መመለስ የሚፈልግ ከሆነ ይሄን ፖስታ ሲያይና መረጃውን ውስጥ ያለውን ነገር ሲያይ ይመለሳል የሚል ተስፋ አለኝ ካልሆነም እንግዲህ ፈጣሪ እንግዲህ ያዝልቅላቸውና ቤተሰቦች ዛሬ መጣውበት ምክንያት ደግሞ አንድ ልጅ ደውላልኝ ነበረ ምናልባት ከሄርሜላ ወገን መሰለችኝ እርግጠኛ ባልሆነም ማለት ነው ግን እፈልግሻለሁ ምናም ነገር ብላ የሆነ እንትን ስትል ሰምቻታለሁ እስቲ ያው እየመጣች ነው አሁን ቅርብ ሰዓት ትደርሳለች እና እሷን እየጠበቅኩ ነው ቤተሰቦች እንግዲህ ቆይ የምትለኝን አብረን እንስማ እና ቤተሰቦች እንግዲህ ያው መታለች መሰለኝ እና እዚህ ጋር እንዴት ነሽ ሰላም ነው አሎ እግዚአብሔር ይመስገን ሰላም ነው ደህና ነኝ ትናንትና ስትሰሪው ያየሁትን ፖስታ ነበር አሁን ፖስታውን እንድትሰጪኝ እፈልጋለሁ አንደኛ ከህይወታቸው ለምንድን ነው ማትወጪው አንቺ ከሄርሜላ ህይወት ጋር ለምንድን ነው እንደዚህ ተጣብቀሽ የቀረሽው የዚህን ያህል እኮ ሩታ እንኳን እንደዚህ እየተታገለች አይመስለኝም ስለዚህ አንቺ ከሰው ህይወት ውስጥ ለምንድን ነው ማትወጪው ማልበል መጀመሪያ ማልበል ስትመጭኮ ምንድነው ማን ነው ምናም ይባላል ማለት ማልበል እኔ አላወኩሽም እንዴ እኔ ሄርሜላ እህት ነኝ ስለዚህ ከሄርሜላ ከህቴ ህይወት እንድትወጪ ፈልጋለሁ በቃ እነሱ ፈልገውና መርጠው መሰለኝ ያደረጉ እኔ እኮ እናንተ የሚለው ገነኔ ፈቃደኝነት ነው ይሄን ነገር ያደረገ ያለው አቃለው አንቺ ከዚህ ህይወት ውስጥ ማትወጪ አቃለው ግን እነሱ በፈቃደኝነት እኔ እኮ አልነኳትም እጅ ላይ ደረሰ መረጃ ግን ይፋ እንዲሆን ያሰው የሆነ መረጃ ሰጥቶኛል ያን መረጃ ማቅረብ አለብኝ አለቀ ሌላ ምንድነው ከሷ ጋር እኮ የሚያነካካ ነገር የለም እናንተም ደግሞ እንደፈለጋችሁ የመጣችሁ እኔ ላይ መናገርም መፈንጨታችሁ በፍጹም በቃ እንትና እንኳን ሩታ እንኳን ይሄን ያህል በህይወቷ እየተታገለች አይደለም ሩታ ከራሷ ፈልጎ ነው ፈልጎ ነው አብርሃም እያረገ ያለው ነገር ስለዚህ ደግሞ አንቺ ከነሱ ህይወት ውስጥ ማትወጪበት ምክንያቱ ምንድነው እንዴ እናንተ ያረጋች ያለው ነገር ትክክል ነው የምትሉት እናንተ አዎ ትክክል ነው በቃ ፈቅዷታል በቃ ፈልጎ ነው እኮ አብርሃም እኮ ፈልጎ ነው እሷ ህይወት ውስጥ የመጣው ስለዚህ እሷ ብትሄድበት እንኳን ፈልጓታል ወንድ ልጅ አይደል እንዴ እሱ ሲጀመር ትዳር አለው ስለዚህ ትዳር ያለው አይነት ሁኔታ ነው እየሆነ ያለው እሱ
ስለዚህ በቃ አንቺ ከነሱ ህይወት ውስጥ ለምንድን ነው የማትወጪው? እኔ አልነኳትም። አሁንም ሲጀመር ከሷ ጋር እኮ ምንም እንትን የለኝም። እኔ አልነኳትም እንዴ ይሁን ነገር ግን ደስ አይልም። በቃ ቀን በቀን ስለሷ የምታወሪው ነገር ምንም ደስ የሚል ነገር አይደለም። እኔም ስላልተመቸችኝ ነው በቃ እንዴ በዚህ አይነት ተቀጣያለሽ። በቃ ለምን አገባሽ አንቺ? ክብሯን ይዛ ተቀመጠ ነው ተከብራ። አንቺ ምንድነሽ በስነሱ ህይወት ውስጥ? እኔም ያገባኛል። የሩታ ዘመድ ብትሆኚ የሩታ እህቶች እንኳን አንቺ ስለ ሄርሜላ ምን አገባሽ እንዴ? እኔ እህቴ ነች አበረ እኔም ደግሞ ሩታ እህቴ ነች። እኔም ዘመዴ ናት። እኔም ስለሷ አይገባሽም። አንቺ ማን ነሽ? አንቺ ምንድን ነሽ እንዴ? በዚህ ልክ ሊሆን አይገባም። በቃ ይኸውልሽ ልንገርሽ፣ እኔ አሁን ሲጀመር ማለት ነው አሁንና አንቺ እንዲህ ተነስተሽ የመጣሽው ያን ፖስት አይተሽ ነው። ያ ፖስታ ችግር እንዳለበት ስለምታውቁት ነው። በቃ እኔ ደግሞ ያን ፖስታ ሰጧለሁ እንጂ ለእናንተ አልመልስም። እናንተ ካልሰጣችሁኝም የሚቀጥለውን እርምጃ ካልሰጣችሁኝም ሊሆን አይገባም። በቃ ፖስታውን ለእኔ ልሰጪኝ ነው። አልሰጥሽም። ለምን ሰጥሻለሁ? ለምንድን ነው የማትሰጪኝ? ጥሩ ነገር አይፈጠርም። በእኔና አንቺ መሀል ውስጥ ደግሞ ጥሩ ነገር አይፈጠርም። እሱ ነው መልሼ እኔም መስጠት ያለብኝ ለእሷ ነው። ስጪ የተባልኩ ግን ለእሷም አልሰጥም፣ ለአብርሃም እንዴ አንቺ በሰው ህይወት ውስጥ ውጪ። በቃ እንዴ አንቺ እያደረግሽ ያለሽው ነገር እኮ ከባድ ነገር ነው። እንዴ ውጪ ከዚህ ህይወት ውስጥ ውጪ። በቃ አንቺ እኔ አሁንም በቃ ይሄን ነገር መጨረሻ ጥግ አድርሼ እወጣለሁ። ይሄን ፖስታ ሰጧለሁ ለአብርሃም። ከዛ በኋላ እሱ የሚወስነው ነው ይወስናል። ፖስታ ለኔ ትሰጪኛለሽ። ለምን ሰጥሻለሁ? የሚከሰተው ነገር ታያለሻ። እንዴ ይሄ ጥሩ አይሆንማ። ምንድን ነው ያለው እዛ ፖስታ ውስጥ? እናንተ እንዲያረጋችሁ ነገር ምንድን ነው? የሆነ መረጃ አለው ማለት ነው እንዴ? ስለሱ እኮ ምንም ያገባሽ ነገር የለም። አንቺም እኮ ከፍተሽ አላየሽው መረጃው ማለት ነው። እኔ እነሱ እንዲያዩት ስለምፈልግ ነው ያላየሁት። በፍጹም አብርሃም እጅ ላይ ይሄ ፖስታ አይደርስም። እውነቱን ስነግርሽ እንግዲህ እኔ ደግሞ አደርሷለሁ። ማንንም የሚያግተኝ የለም። ማንንም ጥሩ ነገር አይ አለም ትመችኛለሽ። ላንቺ ማማታት እኮ አልችልም። እዚህ ጋር እኔ ስላልሰነዝርሽ እሺ፣ እኔ አልሰነዝርም። ግን አሁን እኔ ስለመታከም አልሰጥሽም። ውጪ ይሄን አሁን ውጪ ከዚህ የበለጠ ነገር ደግሞ ይከሰትሻል። ገና ከዚህ በኋላ የበለጠ ነገር ይፈጠራል። በቃ አልተውሽም፣ መቼም አልተውሽም። ከሷ ህይወት ውስጥ ይሄ ፖስታ ነው። አይሆንም። ከዚህ በኋላ የሚከሰተው ነገር ደግሞ ከዚህ የባሰ ነገር ነው። እኔ ደግሞ ይሄ ፖስታ ነው አይደል እንደሚያደርግ እኔ ደግሞ ይሄን ፖስታ አልሰጥሽም። አሁን ደግሞ እቀበልሻለሁ። አልሰጥሽም። እሺ ማን እንደሆነ ይቀበልሽ። አንቺ በዚህ ጥፊ አታገኙ። ውጪ በቃ ውጪ። ራስሽን አግሊ ከዚህ ውስጥ በቃ በዚህ ጥፊ አታገኙም። ፖስታውን አልሰጥሽም። በቃ በስታጇ ላይ ያለ እንድትሰጠኝ አድርጋ አልሰጥሽም። ለምንድን ነው የሰው ህይወት ውስጥ ገብታ የምትበጣው? አልሰጥሽም። እንዴ ውጪ ከሄርሜላ ህይወት ውስጥ በቃ ለምንድን ነው ማታያት? ይሄ ፖስታ ነው እንዲያረጋጋው አይሆንም። በቃ ያለው ነገር አውርቻት ነበረ። ልታወራኝ ፈቃደኛ አይደለችም። በግድ ነው እንደውም ላገኛትም እንኳን ቻልኩት እኮ በግድ ነው። ከብዙ ስልክ ጥሪ በኋላ ነው ያገኘዋት። ላገኛት እንኳን ፈቃደኛ አልነበረችም። ስለዚህ ደግሞ አሁን ይሄ ፖስታ አብርሃም እጅ ላይ መድረስ የለበትም እኮ። ለምን እንደዚህ ስሜታዊ ሆንሽ? በቃ በፍጹም እንደ ሁኔታው መልሷ ተሰማለ። እንግዲህ ማን እንደሆነ እንደሚቀበለኝ እንደሆነ አያለው። ማን እንደሆነ እንደሚቀበለኝ አያለው። ደግሞ እኔ በዚህ ጥፌን ፖስታ አታገኙትም። ጥፌ አይደለም እዚህ ጋር ለምን ተሰካከናችሁ? አገኘዋለሁ ደግሞ እሺ በምን ታገኙታላችሁ? በምንም አታገኙትም። በማርያም አንቺ እንደማሰሚኝ በቃ ልተውሽ አልችልም አይደለም ውስጥ ያለው ነገር ምንድነው? ከኛን እንዲያረጋችሁ ይሄን ደግሞ ማለት ነው አይደለም ለአብርሃም ወላ ለህግ ነው የማቀርበው። ያንቺ እኮ በዛ በቃ በዛ ከዚህ ተስፋ ስለለቀቀሽ ነው እንዴ? ወይስ አብርሃምና ኤርሜላ መሀል ላይ የሆነ የቀናሽው ነገር አለ ማለት ነው? ስለዚህ ውጪ በቃ በስነ ስርዓት የተከበርኩ ባለ ትዳር ነኝ። ግን እሷ መናገር ስላልቻለች ነው። ቆርጣ ስላቆመች ነው። ቆርጣ ስላቆመች ነው። ፖስታ ደግሞ ትሰጪኛለሽ እውነቱ ስለደረስ ማለት ነው። ማን እንደሚቀበለኝ አለው። ማን እንደሚቀበለኝ አሳይሻለሁ። አሁን በጥፊ ነው የመታውሻል። ከዚህ በኋላ ደግሞ የሚቀጥለው ነገር ደግሞ ጥሩ አይሆንም። እኔ ደግሞ ምንም እዚህ ጋር ምንም ይድረስብኝ ያን ፖስታ አላመጣም። ምንም ይድረስብኝ። እሺ እንግዲህ ማን እንደሚቀበለኝ አለው። ከዚህ በኋላ ባንቺ ላይ እርምጃ ይወስዳል እንዴ? በቃ ቤተሰብ እኮ ይነሳል። ከዚህ በኋላ እኮ ቤተሰቦቿም ጥሩ ነገር አይፈጠርም። በቃ አንቺ ለምን አታይም? ሁላችሁም ምንድነው የሌባ ተባባሪ እንደሚባለው እናንተ ባለ ለነገሩ አንቺ መጀመሪያ ኑሮሽን ኑሪ። በቃ አርፈሽ ኑሮሽን ነው በሰው ህይወት ውስጥም ለምን ትገቢያለሽ? እኔ ራሴ ህይወት ነው እየገባሽ ነው በሰው ህይወት። ለምንድን ነው የማታዪው እንዴ? በቃ ውጪ ከዚህ ላይፍ ውስጥ እንዴ።
በቃ ይሄ ነገር እድሉሽ ለእንትና ስጫት ለሩታ ስጫት ይሄንን ነገር በቃ እሷ ደካማ ናት አትችልም ስለዚህ ነው ራሷ ጎን ቆማለሁ አብርሃም እኮ ኤርሜላ ወዷታል በቃ ምን አገባሽ አንቺ እንዴ ማለያየት ይቻላል እንዴ እኔ ምን ነው እንደዚህ ለሳው ግን አድርጋት ትችላል ስለዚህ የነሱ ግፊት ነው ሁሉ ነገር እጃቸው አለበት ማለት ነው ይሄላ ነገር ታደርጊ አይገባም በቃ ወጪ አንቺ ከዚህ ፓርት ውስጥ እንድትወጪ ነው መፈልገው አይደል እንደዚህ አፈላልጎ የሰው ሂስትሪ ፈልጎ ባክግራውንድ እንደገና ፖስታ ማምጣት ምን ማለት ነው በቃ ብዙ ነገር አልሽኮ ስለ ኤርሜላ ብዙ ነገር አወራሽ እንዴ ጭራሽ እንደገና አሁን ፖስታ ይዘሽ ትመጫለሽ እንዴ አይደብርሽም እንዴ ለራስሽ ፖስታው እናንተ ምንድነው ያስፈራችሁ የምታውቁት ነገር አለ ማለት ነው ለምን እኔ ለእናንተ ልሰጥ አይደለም የተሰጠኝ በቃ ለእናንተ ተሰጠኝ ስራትሽን እናትሽ በቃ አረፍሽ ማለት በቃ ምንድነው እንዴ ከዚህ በኋላ የሩታ ህይወት የኤርሜላ ህይወት ውስጥ ምትገቢ ከሆነ አልተውሽም በቃ እንግዲህ ደግሞ ፖስታ ሰጣለሁ አይደል በጥፊ ከዚህ በኋላ በህይወትሽ ነው መመጣብሽ ስራትሽን ያዩ አንቺ በቃ ምንድነው አትይም ምንድነው ፖስታ ውስጥ ምን እንዳለ ነው እኔ ማወቅ የምፈልገው ፖስታ ውስጥ ምን አለ ነው ምን ይሄን ያህል እንዲህ ሊያረጋት የቻለው ምን አይነት መረጃ ቢኖር ነው ይሄን ያህል እንዴ የሆነ የሰራችሁ ነገር አለ የሆነ መረጃ አለ ምናልባት ቤተሰቦች ብዙ ነገር የነገራችሁ ነገር አለ ማለት ልጁ ከዚህ በፊት መቅደስ ያመጣችው ልጅ የአብርሃምና የሄርሜላ ልጅ እንደሆነ የነሱ ልጅ ባይሆን ደግሞ እንዴት አብርሃም ሊቀበላት ቻለ እንትን ሩት ሄርሜላ እንዴት ተቀብላል ታሳድግ ቻለች ምናምን የሚለው ነገር ቤተሰቦች ብዙ ጥቆማ ሰጣችሁኛል እኔም ውስጤ ጥርጥሩ ነበረኝ ስለዚህ ወይ ይሄ ነው ወይ ደግሞ ከዚህ የበለጠ ትልቅ መረጃ አለ ማለት ነው ፖስታ ውስጥ ያ ፖስታ ለምን እንዲያንጨረጨራቸው የሄርሜላን ቤተሰቦች ያን ፖስታ ልጁ በመስጠቱ ምንድነው እንዲያንጨረጨራቸው ምንድነው የኔል ከባድ ነገር ያለው ውስጡ ምንድነው እንዲ ቤተሰቦቿን እንደዚህ ነብር ሊያረግ የቻለው ማለት ነው ስለዚህ ብዙ ትልቅና ትልቅ መረጃ አለው ማለት ነው ፖስታ ውስጥ ይሄን ፖስታ ደግሞ እኔ አይደለም ቀጥታ እንደውም ለአብርሃምም ሳይሆን መጀመሪያ ለህግ አሳውቃለሁ ህግ ከያዘው በኋላ ነው እኔ ቀጣይ ለአብርሃም ምልክለት ማለት ነው ምክንያቱም ትልቅ መረጃ ባይሆን ይሄን ያህል እንዲ ደረጃ ማይደርሱም ነበር ማለት ነው እንዴ አይታችኋል እንዴት እንዳረጋት ቤተሰቦች ወይኔ በርግጥ ጥፊ ምንም አይደለም ሰው ጥፊ አይደለም ሌላም ነገር ይሆናል ለእውነት ሲል ለትክክለኛ ለእንትን ሲል ሌላ ራሱንም በእንትን በሽጉጥም ይመታል በምንም እኔ ኖርማል ነው ጥፊው ኖርማል ነው እኔ ደግሞ በዚህ ጥፊ መመለስ አይደለም እኔ አደርሰዋለሁ መፈንዳት ያለበት ይፈነዳል መውጣት ያለበት ነገር በሙላ ይወጣል ምንም እኔ የሚደርስብኝ አሁን ነው እጄ ለህግ አመለክታለሁ ከዚህ በኋላ ለሚመጣብኝ ለሚደርስብኝ ነገር ማለት ነው ያን ካረኩ በኋላ ግን ምንም ይሁን ምንም እስከ ሞት እንዳረሳለን እንጂ ይሄን ፖስታ ለአብርሃም ከማድረስ ወደ ኋላ አልልም ምን እንደሚመጣ ያለው ምን እንደሚሆን አያለው ይሄን ያህል እንዲ ደረጃ እንዲ ያረጋቸው ነገር እንዴ እነሱ ሰመሰብሰብ እንዳለባቸው ነገር ድጋሚ አሁን ከባድ ነው ቤተሰብ ማለት በዚህ ያህል ደረጃ እኔ አልጠብቅም በጣም ነው እኮ የሚገርመው አረ እንጃ እስቲ ቤተሰቦች ለማንኛውም እንትን ካልኩት በኋላ መረጃውን ቀጥታ ልኳለሁ ማድረስ ያለብኝ ቦታ ድረስ አደርሳለሁ ከዛ በኋላ የሚመጣው ነገር አብረን የምናይ ይሆናል እንግዲህ ካለብኝ ነገር ድረስ አደርሳለሁ እንጂ እኔ ማንንም እኔ በቃ እኔ እንጃ እኔ በጣም ነው እኮ ማለት እኔ ምን ሌላ ነገር ያለው ሁላ እስኪመስለኝ ምንድነው ይሄን ያህል ውስጥ ያለው ፊቴን እያቃጠለኝ ነው ቤተሰቦች ጌታን የተመታውበት እንዴ አራኔ አልሰማም እንግዲህ የሚያመጡትን ደግሞ እየመጣች ነው ምን ፈልጋ መጣች አቢ ስሚ ቪዲዮውን ደግሞ አስቆም እየቀረጽሽ ነው እንዴ ለካ እንትን እያነጋገርሽኝ ነበር እየቀረጽሽ ነበር እንዴ ትክክለኛ ነገር ቪዲዮውን አስጠፊው በቃ አስጠፊው ቪዲዮውን ማስቀዥው አስጠፊው
እንዴ መቼም አልተውሽም። መቼም አልተውሽም። ቪዲዮውንም አስጠፊው። ለምን አስጠፋለሁ? አንቺ ትክክለኛ ነገር ተውሽ። ለምን ተፈራለሁ? አጥፋው